አባቶቻችን እንጨቶችን በመጠቀም ብርሃንን ያበሩ እንደነበረ እንረዳለን። በርካታ የኢትዮጵያ እሴቶች ተነስተውበታል ብዬ የማስበው ፊልም ሃሪ ፖተር የተሰኘው ፊልም ላይ ነው። ሃሪ ፖተር ላይ የተነሳው ሀሳብ ተረት አይደለም፣ እውነት ነው። ትልቁ የዓለማችን ስጋት ኒውክሌር ነው። እንግዲህ የዓለማችን አብዛኛው ክፍል ይጠፋል ተብሎ የሚታሰበው በኒውክሌር ነው። አባቶቻችን ታይም ትራቭል ያደርጉ ነበር። ቅዱስ ላሊበላ ታይም ትራቭል ያደረገው ወይም ደግሞ ጊዜን ተሻግሮ ሄዷል። ይሄ የመሰወር ጥበብ እንግዲህ በተለያየ መንገድ አባቶቻችን ቴክኖሎጂውን ተግብረውታል። በገነት 1 ደቂቃ በምድር 52 ዓመት እንደሆነ የስነ ፍጥረት አንድምታ ያስረዳል። ከዛ ባለፈ የምናየው ሁለተኛው ነገር እንግዲህ የመሰወር ቴክኖሎጂ ነው። እንግዲህ ልብሱ ላይ በግራና በቀኙ የምትመለከቱት ልብሱ ላይ የተገጠመለት በግራና በቀኙ ያለው ነገር እንግዲህ ብላክ ፓንተሩን የሚሰውሩ ነገሮች ናቸው። ክሎኪንግ ዲቫይስ የምንለው በንድራ ክፍል 3 ፕሮግራማችን ላይ እንግዲህ መሰወር ምንድነው የሚለውን ጽንሰ ሀሳብ በደንብ ስላፍታታ ነው። እዛ ላይ ተመልሳችሁ ሄዳችሁ ስለ መሰውር ወይም ስለ ክሎኪንግ ዲቫይስ እንድታዩ እጋብዛችኋለሁ። ግን ክሎኪንግ ዲቫይስ የሚባለውን አንድን ግለሰብ፣ አንድን ከተማ፣ አንድን ቤት ለመሰወር የሚያስችል ጥበብ አባቶቻችን እንደነበራቸው ተመልክተናል። ይሄን የሚያደርጉበት ደግሞ 4 መሰረታዊ የሆኑ እጽዋቶች አሉ። አንደኛው እጽዋት ዕፀ ለባዊት የምትባል እጽዋት እንዳለች ተመልክተናል። ሁለተኛው ሰማሃል የምትባል እጽ አለች፣ የሰው ነገር የምትባል እጽ አለች። እነዚህን ሶስቱንና ሌሎች እጽዋቶችን በመጠቀም እንግዲህ አባቶቻችን ከተሞችን ይሰውሩ ነበር፣ ግለሰቦችን ይሰውሩ ነበረ ማለት ነው። ይሄ የመሰወር ጥበብ እንግዲህ በተለያየ መንገድ አባቶቻችን ቴክኖሎጂውን ተግብረውታል። ቀምሞ በመሰወር ሊሆን ይችላል። ቀምሞ አንገት ላይ በማሰር፣ ቀምሞ በግራ እጅና በቀኝ እጅ በማሰር አባቶቻችን የተገብሩት ነበረ። በተመሳሳይ ሁኔታ እንግዲህ አባቶቻችን የሚያደርጉት እነዚህን እጽዋቶች ቀምመው አንገታቸው ላይ ያስሩት ነበረ። በዚህ መልኩ ካልሆነ ደግሞ በግራና በቀኝ እጃቸው ላይ ያስሩታል። አንድ የግራ እጃቸው ለመሰወር ነው፣ የግራ እጃቸው ደግሞ ለመከሰት ነው። ክሎኪንግ ዲቫይስ እና አንቲ ክሎኪንግ ማለት ነው። እንግዲህ ብላክ ፓንተሩ ላይ በተመሳሳይ ሁኔታ ነው ያለው። አንገቱ ላይ የምትመለከቱት ሀብል ክሎኪንግ ዲቫይስ ነው፣ ወይም ደግሞ ብላክ ፓንተሩን ለመሰወር የሚያስችለው ቴክኖሎጂ ነው። በተመሳሳይ ሁኔታ በክንዱ ላይ የምንመለከታቸውም ሁለት እንደ አምባር ያሉት ነገሮችም እንግዲህ በተመሳሳይ ሁኔታ ክሎኪንግ ዲቫይስ ናቸው ማለት ነው፣ ወይም ተገጥመውለታል። አንደኛው መሰወር ሲፈልግ ይሰወርበታል፣ አንደኛው መገለጥ ሲፈልግ ይገለጥበታል። እኛ ገርም እንግዲህ በተመሳሳይ ሁኔታ በግራ እጃቸውና በቀኝ እጃቸው በማሰር ወይም አንገታቸው ላይ በማሰር ካልሆነም ደግሞ ሰውነታቸው ላይ በመቅበር ይህንን ጥበብ እንደሚተገብሩ የሚያስረዱ መጽሐፎች አሉ፣ ሊቃውንቶች አሉ፣ አባቶች አሉ እያልን ነው ማለት ነው። ሌላኛው እንግዲህ ብላክ ፓንተር ላይ ያየነው መሰረታዊ ነገር ምንድነው? እነዚህ 5 ጎሳዎች ተጣልተው 5ቱን ጎሳዎች አንድ ለማድረግ እንግዲህ የሞከረው አርበኛ በሚነሳበት ሰዓት ላይ የጠጣው ኸርብ አለ ወይም እጽ አለ። ሀርት ሼፕድ የተባለችው ወይም ደግሞ የልብ ቅርጽ የምትመስል ፐርፕል ከለር ያላት እጽዋት አለች። እንግዲህ እቺን እጽዋት ሲውጥ ነው ወይም ደግሞ እቺን እጽዋት ጨቅጭቆ ቀምሞ ብላክ ፓንተሩ ሲጠጣ ያጎለበታቸው ኃይሎች አሉ። ስለዚህ ይሄ የሱፐር ሂውማን ኃይሉን ያገኘው ከዛች እጽዋት ነው ማለት ነው። ያቺ እጽዋት ምንድነው የሰጠችው? የመጀመሪያው ነገር አርቆ የመመልከት፣ የሰውነት ኃይል፣ ፍጥነት፣ የሰውነት ጥንካሬ፣ በፍጥነት የመንቀሳቀስ፣ ታይም ትራቨል የማድረግ፣ ከአንድ ቦታ ወደ ሌላ ቦታ ላይ የቴሌፖርቴሽን ኃይልን የሰጣችው እንግዲህ ያቺ እጽዋት ነች ማለት ነው። ስለዚህ ብላክ ፓንተሩ ብላክ ፓንተር ለመሆን ያችን እጽዋት መጠጣት ነበረበት ማለት ነው። እሷን ሲጠጣ ነው እንግዲህ 4ቱን ጎሳዎች አሸንፎ አንድ ዋካንዳ መፍጠር የቻለው ማለት ነው። እንግዲህ ከዛ በኋላ በፊልሙ ላይ የምንመለከተው እንግዲህ አባትየው ሞቶ ቲቻካ ሞቶ ንጉሱ ማለት ነው ወደ ቲቻላ ሲሄድ ቲቻላ ያንን ያችን እጽዋት መጠጣት ነበረበት ማለት ነው። ስለዚህ በዛ በዋካንዳ ስርዓት ውስጥ ጀግና ለመሆን ጀግና የምታደርገውን ያችን እጽዋት መጠጣት ነበረባቸው ማለት ነው። ያቺ እጽዋት በተመሳሳይ ሁኔታ ኢትዮጵያ ውስጥ እንዳለች ታሪክ ያስረዳናል ማለት ነው። ይቺ እጽዋት ሰላቢላ ትባላለች። የአእምሯችን የመስራት ኃይሉን ትጨምራለች። የደከመ ጉልበት ታነቃቃለች። ለምሳሌ የ80 ዓመት አዛውንት እንደ 20 ዓመት ወጣት እንዲንቀሳቀስ የማድረግ ኃይል አላት። አይናችን የመመልከት፣ ጆሮአችን የመስማት፣ የመቅመስ፣ የማሽተት የ5ቱን የስሜት ህዋሳቶቻችን የመስራት ኃይላችንን አቅማችንን ታጎለበታለች ማለት ነው። በተመሳሳይ ሁኔታ እንግዲህ ብላክ ፓንተሩ የሚጠጣት ያቺ እጽዋት ፐርፕል እጽ የምትሰጠው ነገር የመጀመሪያው ነገር የ5ቱን የስሜት ህዋሳት የመስራት ኃይል ማጎልበት ነው። የመጀመሪያው ነገር የመስማት። ስለዚህ ብላክ ፓንተሩ ከርቀት የመስማት ኃይል እንዳይ፣ ከርቀት የመመልከት፣ ሌሎቹም ከእነሱ ጋር የተያዘው። ከዛ በተጨማሪ 6ኛው የስሜት ህዋስ የሚባለው እንግዲህ ንቃት ነው። እንግዲህ ንቃተ ህሊናው
ከሌሎቹ በጣም እንዲሰፋ እንዲጎለበት የምታደርግ እጽዋት ነች ማለት ነው። በተመሳሳይ ሁኔታ እኛም ሀገር ላይ ሰላቢላ የምትባል ተመሳሳይ አገልግሎት የምትሰጥ እጽዋት አለች ማለት ነው። እንግዲህ ከሰላቢላም ካልናት በተጨማሪ እጸ ሀረገወይንና እጸ ዳዊት የሚባሉ እጸ ሕይወት የሚሰኙ ሌሎች እጽዋቶች አሉ። እነዚህ እጽዋቶች እያንዳንዳቸው ብላክ ፓንተሩ ጠጣት ከተባለውና ለብላክ ፓንተሩ ሰጠችው የተባለውን ኃይል የሚሰጡ እጽዋቶች ኢትዮጵያ ውስጥ እንዳሉ የሚያስረዱ መጽሐፎች አሉ። አንደኛውና መሰረታዊ መጽሐፍ እጸ ደብዳቤ የተሰኘው መጽሐፍ ነው። ቅድም የሚያነሳ ነው መጽሐፈ ሐጼን የተባለውን መጽሐፍ ላይ የሚያነሳቸው መረጃዎች አሉ ማለት ነው። አባቶችንም ወረድ ብለን የተለያዩ የሀገራችን ክፍሎች ላይ ብንሄድ እንግዲህ ይሄን መረጃ የሚሰጣችሁ ይሆናል ማለት ነው። ስለዚህ ይሄንን ሀሳብ የብላክ ፓንተር ፊልም ሰሪዎች ከኛ ነው የወሰዱት እያልኩኝ አይደለም። ለምን ወሰዱትም እያልኩኝ አይደለም። ለምን ሰሩትም እያልኩኝ አይደለም። ግን እዛ ላይ የተመለከትነው ተረት ነው ተብሎ የቀረበው እውቀትና መረጃ ግን አገራችን ኢትዮጵያ ውስጥ በእውነት አሁንም ድረስ እንዳለ ለማመላከት እየሞከርን ነው ማለት ነው። ከዛ በተጨማሪ ጥንት የነበሩት ነገስታቶቻችን እንግዲህ ስርዓተ ንግስናቸውን ሲፈጽሙም እንግዲህ ከተለያዩ እጽዋቶች የተቀመመ ቅባ መንግስት እንደሚቀቡም ማስታወስ የግድ ይላል ማለት ነው። መቀባት ብቻ ሳይሆን ልክ እንደዚሁ በተመሳሳይ ሁኔታ ተቀምመው የሚጠጧቸው ጥበቦች እንደነበሩ መረጃዎች ያመላክታሉ ማለት ነው። ስለዚህ ንጉሶች ሲነግሱ ከሚቀቡት ከሚሰጧቸው መድኃኒቶች ኃይልን የተሻለ ጥበብን ይሰጧቸዋል ተብሎ የሚታሰቡ ነገሮች አሉ ማለት ነው። ሌላው ብላክ ፓንተር ፊልም ላይ እንግዲህ የምንመለከታቸው እንደ ባክግራውንድ አርት የተጠቀሙባቸውን አልባሳቶች፣ ኮስቹሞች፣ መዋቢያ ጌጣጌጦችን ስንመለከት እንግዲህ በቀጥታ ከኢትዮጵያ ባህል፣ ከኢትዮጵያ ታሪክ፣ ከኢትዮጵያ እምነት ጋር የተያያዙ ምልክቶችን እንደሚጠቀሙ በፊልሙ ላይ እንመለከታለን ማለት ነው። ስለዚህ ከብዙ በጥቂቱ ብላክ ፓንተር ፊልም ላይ የተመለከትናቸው ከኢትዮጵያ ጋር የሚገናኙ ጉዳዮች እነዚህ እንዳሉ ሆነው ከላንድስኬፕም አንጻር እንግዲህ ከላንድስኬፕም አንጻር ብላክ ፓንተር ላይ ዋካንዳ የተሳለችበት ቦታ ከተለያዩ ከኢትዮጵያ የሀገራችን ተራራማ ክፍሎች ላይ እንደሚገናኙ እናንተም አይታችሁ መገመት የምትችሉበት ሁኔታ ነው ያለው ብዬ አስባለሁ። ወይ ቀጣዩ እንግዲህ በጣም በርካታ የኢትዮጵያ እሴቶች ተነስተውበታል ብዬ የማስበው ፊልም ሃሪ ፖተር የተሰኘው ፊልም ላይ ነው። እንግዲህ ሃሪ ፖተር ፊልም ላይ በጣም እጅግ በርካታ የኢትዮጵያ እውቀቶች፣ የኢትዮጵያ ፍልስፍናዎች፣ የኢትዮጵያ ጥበቦች የታዩበት ፊልም ነው። እንግዲህ ፊልሙ የተገለጸበት መንገድ አግባብ ነው ብዬ ባላስብም፣ ምክንያቱም በተለይ ፊልሙ ዊች ክራፍት ወይም ደግሞ ከዚህ ዳርክ አርት ከምንለው ጋር ተያይዞ ብዙ መረጃዎችን ቢያስተላልፍም አንዳንድም የኛ የሆኑ ኢትዮጵያዊ የሆኑ እነሱም ከኢትዮጵያ ወሰር ናቸው ያሉ ፊልሙ ላይ በአሉታዊ መንገድ የተገለጹ እኛ አባቶቻችን ግን በአዎንታዊ መንገድ ይጠቀሙባቸው የነበሩ ጥበቦችን ወስደው አሳይተዋል ማለት ነው። እነሱ ልክ ናቸው ብዬ አላስብም። ይህንንም ደግሞ ወተን ሚዲያ ላይ ይሄ የኛ ነው፣ ይሄ በአግባብ ነው የተገለጸው፣ ይሄ በአግባብ አልተገለጸም ብለን የምንናገርበትን መድረክ መፍጠር አለብን ብዬ አስባለሁ። ይህን ፕሮግራም የምንሰራበት መሰረታዊ ዓላማ ያ ነው። የራሳችንን እውቀት ራሳችን ብንሰራው ባልተገባ መንገድ የመገለጹን እድል የምንቀንስ ይሆናል ማለት ነው። እንግዲህ ሃሪ ፖተር ፊልም ላይ የተነሱ 3 መሰረታዊ ሀሳቦችን ማንሳት እንችላለን። የመጀመሪያው የማጂክ ዋንድ ነው። እንዳልኳችሁ ሃሪ ፖተር ረጅም ፊልም ነው፣ ሰፊ ሰዓት ይፈልጋል። ሌላ ጊዜ በተለየ መንገድ ስለዚህ ፊልም የምናነሳና የምንነጋገር ይሆናል። ለዛሬ ግን 3 ነገሮችን ስናነሳ የመጀመሪያው የማጂክ ዋንድ የምትባለው የተለያዩ አስማቶችን ፊልሙ ላይ እንግዲህ የተለያዩ ማጂካል ነገሮችን የሚሰሩባትን እንጨት ማንሳት እንችላለን። እንግዲህ ያቺ እንጨት ፊልሙ ላይ የማጂክ ዋንድ የተባለችው እጽ ወይም እንጨት የምትሰራቸው በርካታ ነገሮች አሉ። አንደኛው ብርሃንን መፍጠር ነው። እንግዲህ ሀገራችን ኢትዮጵያ ውስጥ አባቶቻችን በተለይም ደግሞ ወደ ሰሜኑ የሀገራችን ክፍልና ወደ ሰሜን ሸዋ አካባቢ ስንሄድ እንጨቶችን በመጠቀም ብርሃንን ያበሩ እንደነበረ እንረዳለን። ልክ አሁን ባትሪ ይዘን ባትሪ እንደምናበራው ሁሉ አባቶቻችን በከዘራ መልክና ሃሪ ፖተር ፊልም ላይ ዋንድ በተባለችው ቅርጽ የተሰራ በዛ ቅርጽ መሰረት የተሰሩ እንጨቶችን በመያዝ አባቶቻችን ብርሃንን ያሸንፉ ነበር ወይም ብርሃንን ይፈጥሩ ነበረ ማለት ነው። ይሄ ከነዚህ እጽዋቶች መካከል አንዷ እጸ አብርሂት ትባላለች። እንግዲህ እጸ አብርሂት የምትባለው እጽ ብርሃንን ትፈጥራለች። ስለዚህ ከሷ ከዘራ በመስራት ወይም ደግሞ ፊልሙ ላይ እንደተመለከትነው ዋንድ በመስራት አባቶቻችን ብርሃንን ይፈጥሩ ነበረ። ከዛ ባለፈ እሷን እንጨት በመጠቀም ይፈውሱ ነበረ። ምክንያቱም ብርሃን ስላላት ኢነርጂ አላት። ያንን ኢነርጂ ለሕክምና በሚሆን መልኩ ወይም ደግሞ ምዕራቡ ዓለም ኢነርጂ ቴራፒ የሚለውን ሕክምና አባቶቻችን ይሰጡ ነበረ ማለት ነው። ስለዚህ እጸ አብርሂትን፣ በትረ ሙሴ የተሰኙ እነዚህን እጽዋቶች በመጠቀም አባቶቻችን የተለያዩ አስደናቂ የሆኑ ስራዎችን ይሰሩ እንደነበረ መረጃዎች ያመላክታሉ ማለት ነው። ስለዚህ ሃሪ ፖተር ላይ የተነሳው ሀሳብ ተረት አይደለም፣ እውነት ነው። ፊልሙ ላይ በጥንቆላና በሌላ በዳርክ በሆነ ጨለማ በሆነ መንገድ ሀሳቡ ቢገለጽም አገራችን ኢትዮጵያ ውስጥ ግን ህሙማንን ለመፈወስ
ብርሃንን ለመፍጠር ጨለማን ለመርታት አባቶቻችን ይጠቀሙበት ነበረ ማለት ነው። ኃይል ስለሆነ ኃይል ባልተገባ ነገር ሊገለጽ ይችላል፣ ወይም ደግሞ ኃይል ስለሆነ ኃይልን ላልተገባ ነገር ልንጠቀምበት እንችላለን። ይሄ የዓለም ታሪክ ነው። አሁንም ዓለማችን ያለችበት ነባራዊ የሆነ ሁኔታ ነው። ምክንያቱም ለምሳሌ የኒውክሌር ሳይንስና የኒውክሌር ቴክኖሎጂን ስናነሳ የሰው ልጅ የኒውክሌር ቴክኖሎጂን ያጎለበተው ለመልካም ነገር ነው። አገራት ግን ለመጥፎ ነገር እየተጠቀሙበት ነው። ምናልባት ትልቁ የዓለማችን ስጋት ኒውክሌር ነው። እንግዲህ የዓለማችን አብዛኛው ክፍል ይጠፋል ተብሎ የሚታሰበው በኒውክሌር ነው። ልክ እንደዚሁ የአባቶቻችን ጥንታዊ ጥበብም ኃይል አለው። ያንን ኃይል ባልተገባ መልኩ የሚጠቀሙበት አሉ፣ በተገባ መልኩ የሚጠቀሙበት አሉ። ዕፀ አብርሂት ሃሪ ፖተር ፊልም ላይ ባልተገባ ነገር ተገልጻ ሊሆን ይችላል። አባቶቻችን ግን በተገቢው መንገድ ለልማት፣ ለህዝብ ጥቅም፣ ለማህበረሰብ ጥቅም፣ ለጤና ይጠቀሙበት ነበረ ማለት ነው። ሌላው ሃሪ ፖተር ፊልም ላይ የምንመለከተው ነገር ፖሽን ነው። እንግዲህ ፖሽን የሚባለው ነገር እንግዲህ የተቀመሙ መድኃኒቶች ልንለው እንችላለን። እንግዲህ እነሱ ማጂካል ብለው የሚጠቅሷቸው ለተለያየ ዓላማ የሚቀምሟቸው ፖሽኖች አሉ። እነዚህ ፖሽኖች ለሁለት መልኩ ነው የሚጠቀሙበት። የመጀመሪያው ነገር ምንድነው? ዳርክ ማተር ለሚባለው እንግዲህ በፊልሙ ውስጥ የምንመለከታቸው የተለያዩ ገጸ ባህሪያቶች በተለይም ሃሪና ጓደኞቹ እንግዲህ የጨለማ ኃይል የሚባለውን አሉታዊ ኃይል ለማሸነፍ የሚጠቀሙባቸው ወይም ደግሞ ለመከላከል የሚጠቀሙባቸው ፖሽኖች አሉ ማለት ነው። እነዚህን ፖሽኖች እንግዲህ እና ሃሪ ፖተርም ሆነ እንግዲህ እዛ የነበሩት ተማሪዎች ትምህርት ቤት ገብተው የሚማሩት የመጀመሪያው ነገር ፖሽን መስራት ነው ወይም ደግሞ መድኃኒቶችን መቀመም ነው። እነዚህ መድኃኒቶች የሚቀመሙበት የመጀመሪያው ዓላማ አሉታዊ የሆነ ኃይልን አሉታዊ የሆነ መንፈስን ለመከላከልና ራሳቸውን ለመጠበቅ ነው ማለት ነው። በተመሳሳይ ሁኔታ ኢትዮጵያ ውስጥ መፍትሄ ስራ የሚባል መጽሐፍ አለ። መፍትሄ ስራ የሚባለው መጽሐፍ መድኃኒቶች እንዴት እንደሚቀመሙ የሚያስረዳ መጽሐፍ ነው። እነዚህ መድኃኒቶች የሚቀመሙት ስፔሲፊክ ለሆነ ለተወሰነ ዓላማ ነው። እንግዲህ ሃሪ ፖተርና ጓደኞቹ ወደ ትምህርት ቤት ሲሄዱ የሚማሩት የመጀመሪያው ትምህርት እንዴት ፖሽኖች እንደሚዘጋጁ ነው። እነዚህ ፖሽኖች የሚዘጋጁበት ሁለት ዓላማ አለው። የመጀመሪያው ዓላማ ዳርክ ማተር የተባለው ወይም ዳርክ ኢነርጂ የተባለው የጨለማ ኃይል የተባለው ወይም ደግሞ በእኛ አገር አገላለጽ እንግዲህ ከጥንቆላ ጋር የተያያዘ አሉታዊ የሆነ ኃይል አታክ እንዳያረጋቸው እንዳያጠቃቸው ወይም ደግሞ ከማጥቃቱ በፊት ደግሞ ራሳቸውን ለመከላከል ሰዎችን ለመከላከል ወደ ማህበረሰቡም ሲቀላቀሉ ማህበረሰቡን የሚረዱበትን መንገድ ነው የሚማሩት። እንግዲህ በተመሳሳይ ሁኔታ ኢትዮጵያ ውስጥ መፍትሄ ስራ የሚባል መጽሐፍ አለ። ይሄ መጽሐፍ እንግዲህ ከጥንቆላ ጋር የተያያዘ አሉታዊ ከሆኑ መንፈሳዊ ኃይሎች አማካኝነት የሚመጡ አካላዊ መንፈሳዊና ስነ ልቦናዊ በሽታዎች አንድም አስቀድመው እንዳያጠቁን ከተጠቃንም ደግሞ የምንድንበትን ጥበብ የሚያስረዳ ጥንታዊ የሆነ ኢትዮጵያዊ የሆነ መጽሐፍ ነው ማለት ነው መፍትሄ ስራ የተሰኘው መጽሐፍ። ይሄንን መጽሐፍ እንግዲህ በአብነት ትምህርት ውስጥ ያለፉ ሰዎች የሚማሩት አባቶቻቸው እናቶቻቸው በዚህ ጥበብ ውስጥ የጎለበቱ ቤተሰቦች ለልጆቻቸው እያስተማሯቸው ከትውልድ ወደ ትውልድ ተሻግሮ እዚህ ድረስ እኛ ዘመን ላይ የመጣ መጽሐፍ ነው ማለት ነው። ጄኬ ሮውሊንግ የሃሪ ፖተር መጽሐፍ ደራሲ በቀጥታ የፖሽን ጥበቦችን ከዚህ አሁን ከጠቀስኩት መጽሐፍ ከመፍትሄ ስሬ ውስጥ እንደወሰደቻቸው እሷም ሆነች የፊልሙ አዘጋጆች እንግዲህ በተለያዩ መንገድ የገለጹበትን ሁኔታ እናያለን። ብሪቲሽ ሙዚየም ውስጥም እንግዲህ ኤግዚቢሽን ባዘጋጁበት ወቅት እነዚህ መጽሐፎች ለእይታ አብቅተዋቸዋል ማለት ነው። ስለዚህ ከፖሽን ጋር ተያይዞ ኢትዮጵያዊ የሆነው መጽሐፍ መፍትሄ ስራ የተሰኘው መጽሐፍ ነው ማለት ነው። ቀጥሎ የምናነሳው ነገር ሃሪ ፖተር ፊልም ላይ ቴሌፖርቴሽን ነው። ቴሌፖርቴሽን ስንል ታይም ትራቨል የምንለው ሀሳብ አለ። እንግዲህ ስለ ታይም ትራቨል በጣም በርካታ ፊልሞቻቸው ላይ ሰርተዋል። ሆሊውድም ማርቨልም ሌሎችም የፊልም ተቋማቶች ታይም ትራቨል በሳይንስ ፊክሽን መንገድ ገልጸውታል ማለት ነው። በዚህ ጉዳይ ላይ በሌላ ፕሮግራም ላይ በሰፊው እመለስበታለሁ። በተለይም ባለሙያም ጋብዤ ሰፊ ውይይት የምናደርግበት ይሆናል። ታይም ትራቨል አባቶቻችን ታይም ትራቨል ያደርጉ ነበረ። እንግዲህ ቅዱስ ላሊበላ ታይም ትራቨል ነው ያደረገው ወይም ደግሞ ጊዜን ተሻግሮ ሄዷል። እንግዲህ በተለያዩ ፕላኔቶች መካከል የጊዜ የኃይልና የግዝፈት ልዩነት እንዳለ እናውቃለን። ስለዚህ የቅዱስ ላሊበላ ገድል እንደሚነግረን ላሊበላ ከኢትዮጵያ ተነስቶ የተለያዩ ዓለማትን ሄዶ ጎበኘ ስንል፣ አባ ማስያስ ከጣና ተነስቶ የተለያዩ ዓለማትን ሄደው ጎበኙ ስንል፣ ለምሳሌ ገነት እንኳን ቢሄድ በገነት 1 ደቂቃ በምድር 52 ዓመት እንደሆነ የስነ ፍጥረት አንድምታ ያስረዳል። ገነት ላይ 1 ደቂቃ ምድር ላይ 52 ዓመት ነው። ስለዚህ ላሊበላም ሆነ ቅዱስ ላሊበላም ሆነ ታላቁ ቅዱስ ሄኖክም ሆነ ሌሎችም ኢትዮጵያውያን ሊቃውንቶች አባቶች ነገስታቶች ከኢትዮጵያ ተነስተው ወይም ከምድር ተነስተው ሌሎች ዓለማቶች ላይ ሄዱ ስንል ሪላቲቪቲው ይሄ ነው፣ በ1 ደቂቃና በ52 ዓመት መካከል ማለት ነው። ስለዚህ ይሄን ባላንስ አድርጎ ሄዶ ጎብኝቶ ለመመለስ የሚያስችል ጥበብ ነበራቸው። የቴሌፖርቴሽን የታይም ትራቨል ጥበብ ነበራቸው አባቶቻችን እያለን ነው። እንግዲህ በምዕራቡ ዓለም ታሪክ ላይ
በዚህ መልኩ ሄዶ ጎብኝቶ መጣ የሚሉ ታሪኮች የሉም። እንደ ታሪክም እንደ ተረትም የለም። ይሄ ተረት እንኳን ቢሆን እንደ ተረትም ምዕራባውያኖቹ የላቸውም። እኛ እንደ ተረትም ሆነ እንደ ታሪክም ሆነ እንደ እውነታ ይሄ ታሪክ አለን። ይሄ ሀሳብ ሃሪ ፖተር ፊልም ላይም ሌሎችም የሆሊውድ ፊልሞች ላይ ተገልጿል ማለት ነው። ለምን ተገለጸ አይደለም። እኛ ኢትዮጵያውያን የኪነ ጥበብ ባለሙያዎች፣ እኛ ኢትዮጵያውያን የፊልም ሰሪዎች፣ እኛ ወጣቶች ግን እነዚህን በሀገራችን ውስጥ ያሉ ሀሳቦችን፣ ታሪኮችን፣ ፍልስፍናዎችን ወደ ኪነ ጥበብ ልንቀይራቸው ይገባል። ወደ ሳይንስና ቴክኖሎጂ ልንቀይራቸው ይገባል። ሀገራችንን ለውጠን አህጉራችንን ለውጠን ቀድመን ወደ ነበርንበት የገዘፈ ማንነት ልንመለስባቸው ይገባል ለማለት ነው ይህንን መረጃ እያቀረብን ያለ ነው። ሌላ በሃሪ ፖተር ፊልም ላይ የምንመለከተው ሃሪ ፖተር ላይ ብቻ ሳይሆን ሌሎችም በርካታ ፊልሞች ላይ የምንመለከተው የቴሌፓቲ እውቀት ነው። እንግዲህ ተማሪዎች ሃሪ ፖተር ፊልም ላይ የምንመለከታቸው ትምህርት ቤቶች ውስጥ ሄደው ሲማሩ የሚማሩት ነገር አንደኛው እንዴት ቴሌፓቲን እንደሚያጎለብቱ ነው። ቴሌፓቲ ማለት እንግዲህ ቀድሞ ነገሮችን የማወቅ ቀድሞ ነገሮችን የመረዳት የመንፈሳዊ ኃይል ወይም ደግሞ የሳይኪክ ጥበብ ነው ማለት ነው። እንግዲህ ይህንን የፓራሳይኮሎጂ የጥናት ዘርፍ ጊፍትድ የሚሆኑ ሰዎች አሉ ብሎ የደመደበው ጥበብ ነው። ሃሪ ፖተር ፊልም ላይ ደግሞ ሳይንስ ፊክሽን ተብሎ ተገልጿል። የእኛ ሊቃውንት አባቶች ግን በዚህ ሙያ ላይ ወይም ደግሞ በሳይኪክ እውቀት ላይ በቴሌፓቲ እውቀት ላይ ያላቸው አቋም ምንድን ነው? እያንዳንዱ ግለሰብ ይሄ መንፈሳዊ ኃይል አለው። ይህን መንፈሳዊ ኃይል አክቲቬት የማድረግ የማጎልበትና ያለማጎልበት ጉዳይ ነው እንጂ እያንዳንዳችን የቴሌፓቲን ጥበብና የቴሌፓቲን ኃይል ማጎልበት እንችላለን በህይወታችን ውስጥ ማለት ነው። እንዴት በሚለው ጉዳይ ላይ እንግዲህ የኢትዮጵያን ነገረሰብ ስናነሳ የሰው ልጅ አፈጣጠር ላይ ስጋ የሚባሉ 4 የስጋ ባህሪያቶች አሉ። ነፍስ ስንል የነፍስ ባህሪያቶች አሉ። መንፈስ አለ። ስለዚህ ሰውን ሰው የሚያደርጉት እነዚህ 3 ነገሮች ናቸው። ስጋ፣ ነፍስና መንፈስ ተደምረው ማለት ነው። ስለዚህ የነፍስ ባህሪያችን ስጋችንን መንፈሳችንን አዋህዶ አንቅቶ አጎልብቶ ነፍሳችን አእምሯችንን ስትቆጣጠር ከምናገኛቸው ኃይሎች መካከል አንዱ ቴሌፓቲ ነው። ስለዚህ የኢትዮጵያን ነገረሰብ ስናነሳ ወይም የኢትዮጵያን አገረሰብ የሆነ የስነ ልቦና እውቀት የፊዚዮሎጂ እውቀት ስናነሳ የምናነሳው አንደኛው ይሄ እውቀት ነው ማለት ነው።